እውነቴን ነው የማወራው። መንግስት የኢትዮጵያን ህዝብ እንዳሰማ ጨርሶ አይጠቅምህም። ሊደር ነህ እንደ መንግስት። እኔ አሁን ልጆቼን አልሰማም። እኔን ነው የሚሰሙኝ። 4 ነጥብ። መንግስት እውነቴን ነው። አሁን ትራምፕ ማንንም አይሰማም። ማንን ይሰማል? ለምን አትፈነዳ? አይሰማም። ትራምፕ የሚሰማው ነገር አለ። መስሚያው ጥጥም። ለምን አትሰቀልም? ዩሲ መንግስት ስትሆን ሊደር ተብለ ተሹመሃል። ወደድክም ጠላም ሊደር ነህ፣ ጠቅላይ ሚኒስትር። ስለዚህ ምራ። አንተ በፈለግከው ይሰማል። ትንሽ ፍራቻ ከሌለው ህዝብ ይጥልሃል። ትንሽና አንተ ላይ ፍራቻ ከሌለው ከስክሶ ባዶ ነው የሚከት። ነገ ወንበሩን እኔ ልውሰደው ይላል። እንዴ መጣች እኮ አዶናይ ከካናዳ ከሆምለስነት አልቅሶ የመጣ ሰውዬ የኢትዮጵያ እንድማረጋት እኔ ነኝ፣ አፄ ቴዎድሮስ እኔ ነኝ። መጣች እኮ ምን አለች? ሰማችኋት አይደል? ኢትዮጵያን አንድ ማረጋት እኔ ነኝ፣ አፄ ቴዎድሮስ የተባልኩ ከሰሜናዊ የሚመጣው እኔ ነኝ። ስለዚህ አጀንዳ አለ ማለት ነው። መንግስት ሲሪየስሊ ነው የሚያየ። አጀንዳ ይዘሻል ሰሜን፣ እንደገና ህዋት ልትመጪ ማለት ነው። አየኛ ሰው መንግስት የማይሰማ ይመስላል እንዴ? መንግስት ቃቃ ሊያረግ የተቀመጠ ይመስላል እንዴ? እያንዳንዱ እኮ ሀገር ስንገባ በተለይ ሶሻል ሚዲያ ላይ የምንታወቅ ለምን እንደገባን ምን ዓላማ እንዳለን ምናምን በደንብ የሚያይ ነው መንግስት። እቃቃ አይደለም የተያዘው እኮ እራሱ አይደል እንዲ ያለው። እኔ እኮ አይደለሁ። ጭራሽ አብይን አውርዶ እሱ ሊሾም ነው የፈለገው። ድፍረታችን በጣም ነው ደስ የሚለው። የእውቅና ድፍረት። እኔ አሁን ካያችሁ ስልጣን የሚባል የምጠላ ሰው ነኝ እያልኩ ነው የምናገረው። ፈሴን የሚያዳምጥ አልፈልግም ነው የምለው ሁልጊዜ። የስልጣን ጥማት ላይ ፎከስ ያደረገ ስራ ሰርቼ አላውቅም። ስልጣን ከፈለክ ማሽቃበጥ ነው፣ ሌላ ታሪክ የለው። ምክንያቱም የትም ስትሄድ ጋርድ አለ፣ ፈስን ሲያዳምጥ ይውልልሃል። እኔ አይመቸኝ፣ ግን ፍላጎት አላቸው። አየህ ሰሜኑ አፄ ቴዎድሮስ እኔ ሳሉን አልቀርም ከአንድ ሽልማት በኋላ ምንም ነገር ያልሰራልኝ አውጥታችሁ ለምን እንደዚህ አይነት ችግር በብዛት እግዚአብሔር ምስክሬ፣ የትግራይ ልጆች ጋር ይህን ችግር ብዙ ጊዜ አይቼዋለሁ። የነሱ የሆነች ነገር ከሆነ ማስጮህ ጎበዞች ናቸው። ምንድነው ያደረገው? ምን ይሰናል? የለም ሆነ፣ እሱ አለቀ፣ መስሜ የለ። ስለዚህ ኢትዮጵያ ላይ ምን ማድረግ አለ መንግስት? እነዚያ ያልሆነ ነገሮች ሲመጡ በደንብ አክሽን መውሰድ። ህዝቡ ይስተካከላል። ህዝቡ ለምን እንደሌላው ጊዜ አሁን ከአረብ ሀገር ፖለቲካ ብለው ለሚቀባጥረው ሁለት ሰውን ኢትዮጵያ ብትወረውረው ሁለተኛ አይሰማም የሚሉኝ ሰዎች አሉ። ማቹርድ የሆኑ ጥሩ ቢዝነስ የሚሰሩበት ምን የሚሰሩበት አሉ። አንዳንድ ደግሞ አሉ በጣም የሚዘገንን ነገር የሚያደርጉ ደብራል። ስለዚህ ኢትዮጵያውያን መንግስት እየሰማን ስለሆነ አመሰግናል። በዚህ አጋጣሚ ብልጽግናን እኔ ፐርሰናል ለብቻ ሌላ አይመለከትም እጅግ አድርጌ አመሰግናለሁ። የምናገረውን ንግግር በደንብ ከግምት ከታችሁ በየጊዜው የምታረጉትን እርምጃ እጅግ አድርጌ አደንቃለሁ። እኛ የምንናገረው ንግግር ይጠቅማል ብላችሁ ወስዳችሁ በብዛት እርምጃ ስትወስዱ አይቻለሁ እና ታንኪዩ በጣም ነው የማመሰግነው። ይቀጥላል፣ ቅበጡ ይቀጥላል። ቅበጡ ይቀጥላል። ቅበጡ ይቀጥላል። ስለዚህ አሁንም ህዝብን በተለይ ፎከስ ማድረግ ያለባችሁ መንግስት መግለጫ ማውጣት ያለበት ስፔሻሊ
ከቤት ዩኒፎርም አለባበስ ባክፓካቸውን ቤተሰብ ቼክ አድርጎ ያውጣ። መጠጥ ቤት ምን ቤት የተገኘ ተማሪ ግርፍ ያስፈልገዋል። እኔ እግዚአብሔር ምስክሬ ከ1 እስከ 12ኛ ክፍል ስማር አንድ ቀን ነው የቀረሁት። እሱንም አርፍጄ እንትኑን እናጥፋበት እያለ የሚፈራኝ እኔን እኮ ነው። ንግግሬ ድራሹን ያጠፈዋል። እኔን ነው የሚፈሩኝ። ድራሹን በንግግር አጠፈዋለሁ። ነገር እንርዳ፣ ይሄን ነገር እናግዝ፣ ይሄ ነገር እንሆን። እንዴ ዶክተር ቢኒያም ባለበት እኮ ሌላው የሚጨበጨብለት ሀገር ነው ያለ ነው። በጌታ በኢየሱስ ዶክተር ቢኒያም ባለበት ጭራሽ ዶክተር ቢኒያምን ብልጽግና ነው ማለት ጀመሩ። እንደሱ አይነት ብልጽግና ሚሊየን ይኑርልኝ። እንደ ዶክተር ቢኒያም አይነት ብልጽግና ሚሊየን ኢትዮጵያ ላይ ይኑርልኝ። ባለጌ ነው የኢትዮጵያ ሕዝብ በእውነት ነው ሲለ እዚህ መንግስት በርቱ፣ ትልቅ ነገር ነው። ምንም ይሄ ሶሻል ሚዲያ ላይ የሚንጫጫው በጥራቃ ጅጓ ብትለው ገደል የሚገባ ነው። እንዳት ወይኔ ተወልጄ አዎ አዶናይ ኪንግ ነው። ኧረ ኪንግ በጣም አዶናይ ኪንግ ነው። ምሳ እያያዛችሁለት ሂዱለት፣ ጥሩ ነው። እራትም አደራ፣ ምሳ፣ እራት፣ ቁርስ። ጆሲንም ሂዱለት፣ ወር አበባ እንደያዘውና ሞዴስ እያያዛችሁ ጆሲን ጠይቁት። ሞዴስ ይዛችሁ ከመጣበት ይሄዳችሁ ሞዴስ ጠይቁት። የኢትዮጵያ ስለ ወር አበባ አያውቅም። አዎ ሞዴስ እያያዛችሁ ውሰዱለት። እንትና ጃኒ አሳዝናኛለች። እኔ ጃኒ አሮን ነው ጃኒ ለምን እንደሆነ የተያዘችው አሮን ነው። ብዙ ሰዎች ሶሻል ሚዲያ ላይ ጃኒን የነካ የለውም በረካ የሚሉ ሰዎች አሉ። ጃኒዬ ግን አሳዝናኛለች። አይ ቲንክ የእሷ የከርቸሌ ሙሙ ነው ያላት መሰለኝ። እሷን የቀመሰ ከርቸሌ ነው የሚሸመ። የእሷ ሙሙ ቂሊንጦ ነው መሰለኝ እንጂ ምን እኔ እሷ አጥፍታለች የሚል ነገር የለኝም። እሷ አጥፍታለች አልልም፣ በእውነት አጥፍታለች አልልም። ጃኒ ግን ከኑግ የተገኘ ሰሊጥ አብረህ ተወቀጥ ነው አባቴ። ከኑግ የተገኘ ሰሊጥ አብረህ ተወቀጥ ነው። አብረህ ከታየ ትበላለህ አባ። አብረህ መታየት የለም። ታፕታፕ ኮፒ ሊንክ አድርጉ የኔዎቹ።